ይህ የሸገር ሼልፍ ዝግጅት ነው። ከአዳም ረታ መረቅ መጽሐፍ ላይ የፊልተር አኮቴት ሚለውን አበበ ባልቻ እንዲያነቧል። የፊልተር አኮቴት ዋና አፈር አይነጣጠሉ። ውሃ ጉም ወይ ደመና ሆኖ ቢንጠለጠል ከምድር ጋር ያለው ፍቅሩ አያስችለውምና ማይሆኖ መውረዱ አይቀርም። እንግዲህ ይሄ ዝናብ የምንለው ነው። ያፏፏቴ ያማረው የተሸከመችው መሬት ልቀፈው ብላ ስለፈረሰች አይደል? አባይን እስከ ምስር አዝላ በግርማ የሞላችው የተከፈለች መሬት አይደለች? ሰዎች ሆቴል መጥተው እንጀራ ምሳሌነቱ አፈርና ምድር ቢሆን ለመብላት ሲያዙ የሚጠጡት ያስፈልጋቸዋል ማለት ነው። አከራክሩ። ይህን የግዴታ ፍላጎት ለማሟላት ሆቴል እንዲሸጥ ያደረኩት ፊልተር ነው። አዎ ፊልተር። ማብራራቴን እንዲህ በነገሩ ጀምርስ። ዛሬ ሰለጠን የሚሉ የሀገራችን ሰዎች በአምስት ተከፍለዋል። የሆነ ነጭናጫ ቁጥሩን ሊያርመን ይችላል፣ አስፈላጊ አይደለም እንጂ። አንዱ የምስራቅ ስልጡን ነኝ የሚል፣ ሁለተኛው የምዕራብ ስልጡን ነኝ የሚል፣ ሶስተኛው የአበሻ ስልጡን ነኝ የሚል፣ አራተኛው የአረብ ስልጡን ነኝ የሚልና አምስተኛው ደግሞ የዞረበት። እኔ ግን ፍልስፍና የማላውቅ ብስክሌት ጠጋኝ፣ ጥብስ ጠባሽና አይናፈር ቀዳሽ በአንድ ነገር አምናለሁ። ማንም ሰው ዘመነ አልዘመነ፣ መሰረቀ መረበ፣ አረበ አላረበ፣ ዞረበት አልዞረበት ጥማትን እንደሚጠና ከላይ የጠቀስኳቸው የአምስቱ መናከሻ ተከታዮች መታወቂያ ላይ ምን እንዳለ አውቃለሁ። የሁሉም ፓስፖርት ኢትዮጵያዊ ይላል። ስለዚህ ውድ ባልሆነ ገንዘብ ውድ ነው ያሉ የሚነጫነጩ አሉ። የታዚና ጠበል የተባለውን ፊልተር ከጥብሶቼ ጋር መሸጥ ጀመርኩ። ግን በየመንገዱ ዳር ከሚገኘው ተራ አይነት ሸሎና ሸኮቴ አልነበረም፣ ልዩ ነው። አፉን ከፍቶ እንዲህ አላቸው መባሉ ካልቀረ ዝርዝር አድርጌ ልናገር። አንድ ቀን ማታ ቁጥራቸው 27 ለሚደርስ የክፍለ ሀገር አውቶቡስ ሾፌሮችና ገጠር ተመላልሰው ለሚሰሩ ሰዎች በራሴ ሂሳብ የራት ግብዣ አደረኩ። ከድግሱ በኋላ ቸርነት ወዳጄ አፈማር ቀልደኛው እዚህ ሆኖ እዚያ ያሉ ወዳጆቹን ናፋቂ ሞጥሟጣው አውርቶ አደር ብለን የምንቀልድበት ልክ አርሶ አደር እንደሚባለው እንደተመካከርነው ሞቅ ካለ ጨዋታ መሃል ብድግ ብሎ በከፍተኛ ድምፅ እንዲህ አለ። ብዙ ጊዜ ሰዎች ሀገራቸውም የመብልና የመጠጥ ሙያ ሲንቁ እንሰማለን፣ ሲያደርጉትም እናያለን። እነዚህም በቀላሉ ደካሞች እንላቸዋለን። ብዙ ጊዜ ሰዎች ተምሯል ምናምን በሚል ሰበብ ከመሬት ተነስተው የረባ ነገር ባይሰራም ዶክተር ምናምን ያመሰግናሉ። የሚገርመው በአገራችን ረሃብ የገባው ዶክተር የተባለ መጠሪያ መስማት ስንጀምር ነው። ዶክተር ደግሞ ለሁሉም ችግር መልስ አይሆንም። ብቻውንም የሚሰራው ታምር የለም። ሐኪሙ ዶክተር ያከመውን በሽተኛ ተንከባክበን ሞጆ አጎቱ ጋር ወይም እናቱ ጋር ሐረር በአውቶቡሳችን ጭነን ካላደረስ ነው ትንሽ ምርጫ ካላደረገ ምን ጥቅም አለው? ዛሬ በቡጡል የታሸገ እናቶቻችን ከሚጠምቁት ጠላ መብለጡ የሚያጠራጥር ቢራ የተባለ ነገር በከተማችን ይጠጣል። ለዚህ መጠጥ የማይሻማ የለም። የዚህን ሽሚያ ፍላጎት ለማርካት የአስመራና የአዲስ አበባ ትልልቅ ፋብሪካዎች በከፍተኛ ቁጥር በየቀኑ ያመርቱታል። ግን ቢራዎች በሙሉ ትክክለኛ ናቸው? ትክክለኛ መሆናቸው ማን አረጋገጠ? ማን ነው በመጀመሪያ የፈለሰፋቸው? እስከ ዛሬ ያልገባን አይነት በሽታ ያመጡብን እንደሆነ ጠርጥረናል። ብዙ እንጠይቃለን። ብዙ እኔ በተደጋጋሚ ክፍለ ሀገር ሄጃለሁ። በትንንሽ ከተሞች አድሬያለሁ። ይሄ በሙሉ የቸርነት ውሸት ነው። ከአዲስ አበባ ወጥቶ አያውቅም። ከምንም አይነት ቢራ የበለጠ ጣት የሚያስቆረጥም ጠላና ፊልተር ጠጥቻለሁ። እና እንደዛ የተደሰቱ ሾፌሮች፣ ቀያሾችና የግብርና ሚኒስቴር ሰራተኞች አላየሁም። እያንዳንዱ ሾፌር በተሰጠው ወረቀት ላይ ልምዱን ተመርኩዞ ለእነዚህ ቀላል ግን መሰረታዊ ጥያቄዎች የተሟላ መልስ እንዲሰጠን ጠየቅን። የፊልተሩ ቤት ስም፣ የምግብ ቤቱ ስም፣ ያለበት ከተማ፣ የቤቱ ባለቤት፣ የጠማቂዎቹ ስም፣ ከላይ የተዘረዘሩትን መረጃዎች አቅራቢ፣ የፊልተሩ ደረጃ ከ1 እስከ 5ኛ፣ የፊልተሩ የተለየ መልካም ጎን። እነዚህ መረጃዎች ሰብስቤ በ3 ወር ውስጥ ተወዳዳሪ የሌለው ፊልተር ከዚህ ቤት ማስጠመቅ ጀመርኩ። የመጀመሪያው ፊልተር ጥብሱ ከተፈለሰፈ ከ3 ወራት በኋላ በጥር 17 ቀን 1974 ዓ.ም ለደንበኞች የቀረበ። በአመቱ በ5ኛው ወሩ በወሩ በ17ኛው ቀን ዘፍጥረት በዚህ ወር ላይ የሰማይ ቀላያት ተከፈቱ ይላል። ሰለንዳቸው እንዲህ ነው።
ፊልተሮቹ ነጭና ጥቁር ሲሆኑ እነዚህም ማር ወይም ስኳር የላሰ ነጭና ማር ወይም ስኳር የላሰ ጥቁር ሊሆኑ ይችላሉ። የሚቀርቡት እንደ ቅል አንገት ባላት መስቴ በምትባል ሸክላ ዕቃ በቢራ ቡጥሌና በአምቦ ውሃ ጠርሙሶች ነው። እላያቸውም ላይ በከፊል ወገባቸውን የሸፈነ የሆቴሌ ስም የተጻፈበት ወረቀት ተለጥፏል። ገና ሲያዩአቸው በውበታቸው፣ ሲነኳቸው በቅዝቃዜያቸው ማራኪ መልእክት ለወስፋታችን ይደውላሉ። ጠርሙስ ውስጥ ሲታዩ ጥቁሩ በጥቁርነቱ ጨለማ የሚያስንቅ፣ ነጩም የሱፍ መረቅ የመሰለ ጥን የሚቀሰቅስ የጋራ ግርማ አላቸው። የፊልቴሩ ክፍል ኃላፊዎች 2 ሴቶች ሲሆኑ በሾፌሮችና በቀያሾች ምርጫ ከያገሩ ተመልምለው የመጡ ናቸው። የራሳቸውንና የታዚናን ፈንጣራ ፊልቴር በአስገራሚ ጥበብ ይጠምቃሉ። በዕድሜያቸው ወጣት ሲሆኑ የመጡት ወይዘሮ ታንጉት ከጎጃም ደንበጫ እና ወይዘሪት ጥሩ ወርቅ ከሸዋ አላባ ቁሊቱ ነው። ፊልተሮቹ በነጭ ጠርሙስ ከምግብ ጋር አብረው ይቀርባሉ። እነሱም በብዛት የጠጣ መስከሩ የተረጋገጠ ቢሆንም ሰራተኞቼ ይህን አይነት ስህተት እንዳይከሰት ይከታተላሉ። ስለ ፊልተሩ ፍቅሩን የገለጸ አንድ ምግብ ድርጅት የሚሰራ የፋፋ ቀማሚና የሥነ ምግብ ተመራማሪ እንዲህ ብሏል። የጠጣሁት ጥቁር ፊልተሩን ነበር። ከሚያምረው ጠርሙስ ወደ ብርጭቆ ቀዳሁና ገና ከመጠጣቴ በፊት ጠረኑን በታደሉት አፍንጮቼ ሰነፈጥኩ። መዓዛው የማሽተቱ ድርጊት ደስ የሚል ሙዚቃ እንደ ማዳመጥ የሚቆጠር ነው። በታላቅ መጠበብ የተሰራና በአሁኑ ጊዜ በማሽን ውጤቶች ከተፈበረኩ ማንኛውም አይነት መጠጦች የላቀ ነበር። ያጋጠሙኝ ተፈራራቂ ጠረኖች ገና መሰየም ስላለባቸው በስም ልጠራቸው ይከብደኛል። ያልጠበቅኩት ጥማት በሁለመናዬ ተነሳሳ። አስታውሶ የመጀመሪያ ጊዜ ነው። የፊልተሩ ጠብታ ከንፈሮቼን ሲነካኝ ቅዝቃዜው ከሰለጠኑት የአውሮፓ ሀገሮችና ከተሞች ጋር አገናኘኝ ብል አልዋሸሁም። በእኔ 2ኛ ዲግሪን ያገኘሁበት ሎንዶንንና ለአጭር ጊዜ ዘመድ ጥየቃ የቆየሁባትን የአሜሪካኗን ውብ ከተማ ሲያትል ያስታውሰኛል። የዚህ ፊልተር አስገራሚ ጠባዩ አፋጭን ውስጥ ከያዝነው ጀምሮ ጠጥተን ጨርሰን እስከምንነሳ የተለያየ ጣዕም መፈልቀቁ ነው። ሌላ ቃል ስላላገኘሁ ነው ይህን እንድጠቀም ይፈቀድልኝ። ቢያንስ 6 አይነት ጣዕም ቆጥሬያለሁ። ይህን አይነት ከአንድ ጣዕም ወደ ሌላ ጣዕም ልባችን እስኪጠፋ ድረስ የሚያንሸራሽሩን ምን አይነት ጥበብ ተጠቅመው እንደሆነ ብጠይቃቸው የምግብ ቤቱ ባለቤት አቶ ዝራም ሆኑ ሙያተኞቹ ጥሩ ወርቅና ጓደኛዋ ታንጉት ሊነግሩኝ ፈቃደኛ አልሆኑም። በዚህም አላኮረፍኩም። ዋናው የምላቸው ፊልተራችሁን አታስቀሩብን። ከተጠጣ በኋላ ሁሉንም ከጠርሙሳችሁ አንጠፍጥፋችሁ መጠጣታችሁ እንደማይቀር እምልላችኋለሁ። በሰራ ገላ ተስተካክሎ ይሰማል። ሆድ አይቆርጥ አይፈልጥ። አንድ የታዘብኩት ነገር እዛ ቤት ውስጥ ሰው ሁሉ ፊልተሩን እየጠጣ ብዙ ሰካራም አለመኖሩ ነው። ከቅመሙ ይሆን ደግሞ ከራስ ምታት ይፈውሳል እንጂ ራስ ምታት አይሆን። ለማንኛውም ዓለም ከመጥፋቷ በፊት ሂዱና ይህን ፈሳሽ ይሞክሩት። ከሆነው በላይ አናጋነውና በአጠር አማርኛ ፊልተር የነጠረ ጠላ ነው። የጠላ ከፍተኛ ደረጃ ፊልተር ነው። የሚንቁት ካሉ ከጥንት መጽሐፍት ያገኘሁትን አንዳንድ ዕውቀት ላካፍላቸው። ፊልተር በቀጥታ ከእህል የሚሰራ ሰው ሰራሽ ቅመምና እንደ ዘመኑ ቢራና ወይን ኬሚካል የማይገባበት መጠጥ ነው። ከምግብ የሚስተካከል ጠቃሚነቱን ትቼ የፊልተር ስራ ቴክኖሎጂ ከማንኛውም አይነት አልኮል የማምረት ስራዎች የተለየ ነው ቢል ማጋነኔ አይደለም። ህልውናውና አሰራሩ ከስንት ሺህ ዓመታት በፊት ጀምሮ ያለ ነው። የተለወጠ አንድም ነገር የለውም። ጥንት የፈርዖን ምስራውያን ልክ እንደኛው ጠላቸውን የሚሰሩት በቂጣ ወይም በጥብኛ ነበር። የኛዎቹ አይሆኑ እንጂ ታላላቅ የባህር ታሪክ ጸሐፊዎች በብዕራቸውና በአንደበታቸው መስክረውታል። በድሮ ጊዜ ጠላ በማንኛውም አይነት ሰዎች የሚጠጣ ዕድሜ፣ መደብና እውቀት የማይለይ መጠጥ ነበር። ለምን ቢሉ መልሱ ለጤንነት ይበጃልና ነው። የጤና ጥበቃ ሚኒስቴር ሳይኖር ጠላ የጤና ጥበቃ ሚኒስቴር ነበር። ዛሬ የድሃ መጠጥ ተደርጎ የሚቆጠረውን ለምን የጥንት ነገሥታትና መኳንንቶች ጨልጡት እንደነበር መጥቀስ ብቻም ሳይሆን መመርመርም ያስፈልጋል። ለምን ፈርዖኖች፣ ካህናት፣ እቴጌዎችና አጼዎች ይጠጡታል? ለምን? አፈ ታሪክ ናቸው እየተባለና ይሄም እንደ በቂ ምክንያት ተቆጥሮ ስንት እውነቶች ይዘለላሉ። አፈ ታሪክ ናቸው እየተባለና ይሄም እንደ በቂ ምክንያት ተቆጥሮ ስንት እውነቶች ይዘለላሉ። ንግሥት ሳባ ዕንቁና የከበረ ድንጋይ ለሰለሞን ወሰደች ከምንል ለምን ጠላ ወሰደችለት አንልም? መቼም ሰውየው ሴሰኛ ከሆነ ሰካራምነትም አያጣውም። ጠላ ርካሽና ክብር ስለሌለው ነው። በእርግጥ ሳባ በረሃ አቋርጣ ጠቢቡ ጋር ስትሄድ የለመደችውና የምትወደውን ጠላ አክሱም ረስታው አይደለም። ዝንጉ ልጅም አልነበረችም።
እንደውም ወደ ኢየሩሳሌም አብሯት ከሚሄዱት ቁሶች ሁሉ ከማርና ከነጠረ ቅቤ እኩል ክብር ያለው የጠላ ድፍድፍ በብዙ ግመሎች ላይ አስጭና ነበር። ለዚህ ምስክሬ ታሪክ እንጂ ያፈ ታሪክ አይደለም። ያቺ ንግሥት ያደረገችው የመስከር ሱስ ኖሮባት ሳይሆን ለጤንነቷ ስትል ነበር። ሰለሞን ጋር ስትሄድ አስቸጋሪ ጉዞ ስለሆነ በመንገድ ላይ 44 ጊዜ ጭና ይቆስላል። ይሄ በመጽሐፍ ተጠቅሷል። 44 ጊዜ። ይህን የጠቀስኩለት አንዱ ቀለኛ ሰለሞን ይችን ጠባሳም ምን ብሎ ወደዳት ብሎኛል። ምን ልበል? ሴተኛ ሴት እንጂ ጠባሳ ሴት የለችም አልኩት። የበረሃ ጉዞ መጥፎ ነው። እንዲህ አይነት ችግር እንዳለ ስለሚገባቸው ደንጎጥሮቿ በማሰሮ የጠላ ድፍድፍ ይዘው ነበር። ጭኖቿ በተላጡ ቁጥር ይሄ ድፍድፍ በማንኪያ እየተለካ ቁስሏ ላይ እየተመረገና በንጹህ ጨርቅ እየተጠቀለለ ደጋግሞ ፈወሳት። ምክንያቱ ምንድነው? ጥሩ ጠላ አንቲባዮቲክ የሚባል ንጥረ ነገር እንዳለው ስንቶቹ ያውቃሉ? አንቲባዮቲክ ዛሬ ለቂጥኝና ለመሳሰለው ኢንፌክሽን መዳኛ ነው። ከዛም አልፎ የጥንት ኢትዮጵያውያን የድድ በሽታን በሱ ይፈውሱ አልነበረም? ጥርስህ እየደማ የሚያስቸግርህ ከሆነ ከመተኛትህ በፊት ወይም ካልጋህ እንደተነሳ በጠዋት ጠላ ለጋ። ይሄ ከምን እንደተቀመመ የማታውቀውን ሳሙናና የሲንጋፖር ኤላስቲክ ብሩሽ ከምታንጋጋ። መልካም ፊልቴር ሊሰራ የሚችለው የጥንቱ መስሪያ መንገድ የተገለጠለት ብቻ እንደሆነ አምናለሁ። እነዚህ መንገዶች ደግሞ ሳይበረዙ ያሉት በአገራችን የገጠሩ ክፍል ነው። ታንጉትና ጥሩ ወርቅ ጠርታ ሴቶች ተብሎ የሚናቁ ፊልቴርን አሳምር የሰሩበት ምክንያት ይሄ ነው። አንድ ነገር ሲስተካከል ልጄ ድሮ የነበረ ይመስላል በቀስታ ዜና። አባቶቻችን እንዳሁኑ ጊዜ ሞተር ባይኖራቸውም ብላታቸው ግን መስተፋቅር ነበር። መስተጠላ በለው ከፈለክ። ታንጉትና ጥሩ ወርቅ ይህን ጠላ ጠመቃ ከማን ተማሩት? ያውቀታቸው ከየት መጣ? እናታቸው ማን ነበረች? የእናታቸው እናትስ? እንዲህ እያልን ስንሄድ ማጋ እናርፋለን። እናውቅም። የምናውቀው የጠላ ሥራ ጥበባችን ብዙ ዘመን እንዳደረገ ነው። አንዳንድ ጊዜ አንዳንድ ሰዎች እየበሉ እየጠጡ ወይም እየጠጡ እየበሉ፣ የሚገርመው ደግሞ በልቶና ጠጥተው ከጨረሱ በኋላ ቀፈታቸውን እያሹ ምንድነው ባካቸው የሚያበላንና የሚያጠጣን እንዳያመን ይላሉ። ከበሉና ከጠጡ በኋላ ከጠገቡ በኋላ ለምን ነው ክፉ የሚናገሩት? ሲጀመር ለምን መጡ? በተደጋጋሚ እንደዛ አይነት ጠማማ ሰዎች ያጋጥሙኛል። ተሴዎች እላቸዋለሁ። ተሴዎች በክፋት የሚወከሉ ሰዎች ናቸው። ትንሽ መልካም ነገር ባለበት ቦታ መርዝ፣ ጥርጣሬና አለመተማመን በቧልት በጨዋታና በቀልድ እያስመሰሉ እንዲሰርጽ ያደርጋሉ። ሰይጣን በአይን በማይታይ እጅ የማይዳሰስ የዚህ አይነት ክፉነት አለቃ ነው። ታዲያ እሱ ካልታየ ለምን አዳምና ሔዋን ተሳሳቱ? እባብ ተሴ ይባላል። እባብ ብቻውን ቢሆን በዱላ ይመለሳል። እባብ አደገኛ የሚሆነው በሰይጣን በመታዘዙ ነው። ለሰይጣን ሽፋን መሆኑ ነው። ሰይጣን አሴድ ይባላል። አሴድ ተሰዊን ወይም እባቧን የሚያዝ ነው። ቃሉ ከየት እንደመጣ እንጃ። አንድ ቃዲና ያወራኝ። ፊልቴራችንን እንድናላግጥበት በለሆሳ ሲያስተማረን ፈረንጅ በወርቅ መሳ ለመሳ ሰፍሮ የሚገዛው ነው። እኛ ግን ልባችን ቀሊል ነውና እንኳን በትክክል ያልቀመሱትን ፊልተራችንን ይቅርና የሚወዱት ቡናችንን ስህተት ፈልገውለትና ፈጥረውለት ቢያጥላሉብን አብረን እናጥላላለን። ሲያመጉስልን ደግሞ ሆዳችን እስኪወጠር ስሙን ለውጠን እንጠጣለን። አቦል ቡና በወተት ከሚሉን ማኪያቶ ቢሉን እንመርጣለን። እዝራ ወልደ ሲራክ እንዲህ ይላል፣ ፊልቴርን ያላወቃት አገርህን አታውቃትም። ይህ ደብተራ ምን ያወራል የሚለኝን አላዳምጠውም። ጎበዝ ብሩህ ወጣት ይችን የተናገርኳትን ሳይንቅ መዝግቦ ይፈትሻል፣ ያጠናል፣ ይመራመራል። እውነትን የሚያቆማት ጥቂት ነው። ከሩቅም ይሁን ከቅርብ እውነት መኖሩ አይቀርም። አፋችን ላይም ይሁን ወዳችን ውስጥ እውነት ሁሌ ያለች። ይህ የሸገር ሼልፍ ዝግጅት ነው። የሀገራችን ቀደምት ምሁር፣ ፈላስፋ፣ ደራሲ፣ ባለቅኔና ገጣሚ የነበሩት ክቡር አቶ ከበደ ሚካኤል በሰሜን ሸዋ በደብረ ብርሃን ገርም ገብርኤል አጥቢያ ጥቅምት 23 ቀን 1909 ዓ.ም ከተወለዱ 108 ዓመት ሆነ። በዛሬው የሸገር ሼልፍ ዝግጅታችን ስራዎቻቸውን ልናነሳ ወደናል። ክቡር አቶ ከበደ ሚካኤል የተወለዱት ጥቅምት 23 ቀን 1909 ዓ.ም ሲሆን የተለዩን ደግሞ ህዳር 3 1991 ዓ.ም ነበር በ82 ዓመታቸው። በ1957 ዓ.ም በ48 ዓመታቸው የመጀመሪያው የቀዳማዊ ኃይለ ሥላሴ ሽልማት የሥነ ጽሑፍ ተሸላሚ ነበሩ።
የአዲስ አበባ ዩኒቨርሲቲ ጥቅምት 26 1990 ዓ.ም በስነ ጽሑፍ የክብር ዶክትሬት ዲግሪ አጎናጽፏቸዋል። ክቡር አቶ ከበደ ካዘጋጇቸው መጽሐፍት መካከል ታሪክና ምሳሌ፣ የመጀመሪያ እርምጃ፣ ሮሚዮና ጁልየት፣ ታላላቅ ሰዎች፣ ብርሃነ ህሊና፣ ሃኒባል፣ ከይቅርታ በላይ፣ ታሪክና ምሳሌ ሁለተኛና ሶስተኛ መጽሐፍ፣ የቅጣት ማዕበል፣ የትንቢት ቀጠሮ፣ የዓለም ታሪክ፣ ታላቁ እስክንድር፣ አክዓብ፣ የህልም አበባ፣ የስልጣኔ አየር፣ ጃፓን እንዴት ሰለጠነች፣ ስልጣኔ ማለት ምንድነው፣ ኢትዮጵያና ምዕራባዊ ስልጣኔ፣ የቅኔ አዝመራ፣ ካሌብ፣ አጭር የድርሰት ዜና የሚጠቀሱ ናቸው። የሥነ ጽሑፍ ምሁር የነበሩትና እሳቸውም ዛሬ በሕይወት የሌሉት ዶክተር አምሳሉ አክሊሉ ትልቁ የዘመናችን የሥነ ጽሑፍ ሰው በሚል ርዕስ አንድ መጣጥፍ አስነብበውን ነበር። ከበደ ሚካኤል ያረፉ ሰሞን በአማርኛ ስነ ጽሑፍ መስራቾች ብለን የምንጠራቸው ይላሉ ዶክተር አምሳሉ አክሊሉ፣ በአማርኛ ስነ ጽሑፍ መስራቾች ብለን የምንጠራቸው አፈወርቅ ገብረ ኢየሱስ፣ ገብረ ሕይወት ባይከዳኝና ተክለ ሐዋርያት ተክለ ማርያም ናቸው። በእነዚህ ሶስት አውራ የስነ ጽሑፍ መስራቾች የተቀጣጠለው የአማርኛ ስነ ጽሑፍ ችቦ ብሩህ ህሊና ለነበራቸው የድርሰት ተውቦ ለታደሉ ወጣቶች ጥሩ ምሳሌ እንደሚሆን አጠያያቂ አልነበረም። እንደ ትልቁ ደራሲ ህሩይ ወልደ ስላሴና እንደ ወፍታዬ ንጉሴ፣ እንደ ወልደ ጊዮርጊስ ወልደ ዮሐንስ ያሉትና ሌሎችም የዚህ ግፊት ውጤቶች ናቸው ለማለት እንችላለን። የቅኔ ውበት ብለው በሰየሙት መጽሐፍ ላይ እንዳስገነዘቡን ድርሰቶቻቸው ውርስ ድርሰቶች መሆናቸውን አይተናል። ለምሳሌ ያህል የቤርታ ክሌይን ቢዮንድ ፓርደን ከይቅርታ በላይ በሚል ርዕስ አዘጋጅተው ሲያቀርቡ የሼክስፒር ሮሚዮን ጁልየት ሮሚዮና ጁልየት በሚል ርዕስ በውርስ ትርጉም አዘጋጅተው አሳትሞልናል። የሁለቱም ስመጥር ደራሲያን ሥራዎች በከበደ ሚካኤል አቀራረብ ተከሽነው ሲቀርቡ በሁለቱም ድርሰቶች የተጠቀሱት ገጸ ባህሪያት ስም ለኢትዮጵያዊ አንባቢ እንግዳ ከመሆኑ በስተቀር ትረካዎቹም ሆኑ አቀራረቦቹ በኢትዮጵያ ባህል ውስጥ ሊከወኑ እንደሚችሉ አድርገን መገንዘብ እንችላለን። የከበደ ሚካኤል የአማርኛ ቋንቋ ችሎታ እንደ ታላቁና ስመጥሩ ደራሲ እንደ ህሩይ ወልደ ስላሴ፣ አፈወርቅ ገብረ ኢየሱስ አማርኛ ሊሆን ይገባዋል እንደሚሉት ቀጥ ያለ፣ ቅልጥፍ ያለ፣ ለአንደበት የተስማማ፣ ለአንባቢ የሚመች፣ ለሰሚ የማይሰለች አይነት ነው ይላሉ ዶክተር አምሳሉ አክሊሉ። በዚሁ በቅኔ ውበት መጽሐፋቸው ራሳቸው ክቡር አቶ ከበደ ሚካኤል እንዲህ ብለው ነበር። ገና በልጅነቴ በትምህርት ቤት ሳለሁ መጽሐፍ ልጽፍ ብዙ እመኝ ነበር። በዚህ ምኞቴ የተነሳ ባነበብኳቸው ውጭ አገር መጽሐፍት ውስጥ አልፎ አልፎ ደስ የሚያሰኝ ፍሬ ያለው ቃል ባገኘው ጊዜ በየብጣሹ ወረቀት ላይ እየገለበጥኩ ካጠራቀምኩ በኋላ እያንዳንዱን ቃል በግጥም አድርጌ በእርሳስ እየጻፍኩ ለማስተካከልና ግጥሙን ለማሳመር የተቻለኝን ያህል 5 እና 6 ጊዜ እየለዋወጥኩ ስጽፍ ከዚህ በኋላ ደግሞ እንደገና መልሼ በሐሳቤ ውስጥ ሳይደርሱኝ የቆዩትን ቃሎች ስጽፍ፣ ሳጠፋ፣ ሳስተካክል በብዙ ጊዜ ይህን መጽሐፍ ልጨርሰው በቃው። ይህን መጽሐፍ የጻፍኩት ትምህርት ያላቸው ኢትዮጵያውያንም የሚማሩትም ከኛ ካሁኖቹ የበለጠ ከፍ ያለ ትምህርት ለማግኘት የሚችሉት ተከታዮቻቸው የሆኑትን ወጣቶች ከትምህርት ቤት ሳሉ መመኘት፣ ትምህርታቸውን ከጨረሱ በኋላ መጣጣር የሚገባቸው መጽሐፍ እየጻፉ በራሳቸው ውስጥ ያለውንና ከየመጽሐፍቱም ያገኙትን ዕውቀት ገልጠው ለሀገራቸው ሰው እንዲያካፍሉ መሆኑን ለማሳሰብና ይህንንም መልካም ሐሳብ በልባቸው ውስጥ የተነሳሳ ለማድረግ ነው ብለዋል። አሁን በኢትዮጵያ ትምህርት ስለተጀመረ እንግዲህ በግጥም የሚጽፉ ሰዎች ምን ልበልህ 2000 ልታገኝ ትችላለህ። በቃ ስድ ነው የሚለቀቀው። ከእንግዲህ ወዲህ የሚሆነውን ነገር ማየት ብቻ ነው እንጂ መመርመር እንኳን አትችልም። ከአንድ ሰው አቅም በላይ ነው። አሁን ስለ ግጥም የሚጽፉ የሚሞክሩ ስንት ሰዎች አሉ ለማወቅ ብፈልግ አልችልም። ብዙ ናቸው። ሁሉም በየቦታው ይወቀው እንጂ አንድ ሰው ሊያውቀው አይችልም። ስራ ላይ ያሉ ያውቋቸው እንደሆነ አላውቅም። ብቻ ከእንግዲህ ወዲህ እንደ ቀሩት ሀገሮች ነው የምንሆነው። የሰማችሁት ክቡር አቶ ከበደ ሚካኤል ከዚህ ዓለም በሞት ከመለየታቸው
ጥቂት ቀደም ብሎ በአጸደ ሥጋ ለተለየን ጋዜጠኛ አብርሃም ረታ ከሰጡት ቃለ መጠይቅ ውስጥ ነበር። የሀገራችን የሥነ ጽሑፍ ዋርካ ገጣሚ፣ ተርጓሚ፣ የትምህርት ሊቅና ታላቅ የፍልስፍና ምሁር የነበሩት ክቡር አቶ ከበደ ሚካኤል የቤተ ክህነትን ትምህርት ካገባደዱ በኋላ በአሊያንስ ፍራንሴስ በላዛሪስት ሚስዮን ዘመናዊ ትምህርት ተከታትለዋል። የግሪክ፣ የሮማውያን፣ የፈረንሳይ፣ የጀርመን፣ የሩሲያ፣ የጣሊያን በርካታ መጻሕፍትን ከመረመሩ በኋላ 26 መጻሕፍትን አዘጋጅተው ለሀገራቸው ዕውቀት አበርክተዋል። ክቡር አቶ ከበደ ሚካኤል ይህን ሁሉ የምርምርና የድርሰት ሥራ ያከናውኑ የነበሩት በየጊዜው መንግሥት በሚመድባቸው የተለያዩ የኃላፊነት ሥራዎች ላይ መደበኛ ሥራቸውን እያከናወኑ የሚያገኟቸውን ጥቂት የረፍት ሰዓታት በመጠቀም ነበር። በተለይ ከ1950ዎቹ በኋላ የተነሱ በርካታ የሀገራችን ደራሲዎች በእርሳቸው ሥራዎች ፋና ደራሲ ለመሆን የበቁ ከመሆናቸውም በላይ ከተጠቀሰው ጊዜ ጀምሮ በትምህርት ቤት የነበሩ ተማሪዎች ሁሉ የተማሩትና ስነ ጽሑፍን ማጣጣም የቻሉት በእሳቸው መጻሕፍት እንደሆነ ይናገራሉ። እነ ታሪክና ምሳሌ መጻሕፍትን ያስታውሷል። ለምንድን ነው እንደ ጨዋታ የጻፍኩት? የዓለምን ታሪክ በደንብ ስለማውቀው ነው እንደ ጨዋታ። ስለዚህ ለሀገራችን የሚጠቅም እንዴት ነው ብዬ እሱን የጻፍኩት ከሆሜር መሰረት ነው። ስልጣኔ ከሆሜር ትነሳና ማን ላይ ትደርሳለህ? እነ ገቴና እነ ናፖሊዮን ላይ ትደርስ። እንግዲህ የዓለምን ታሪክ ወጣኸው ማለት ነው። ክቡር አቶ ከበደ ሚካኤል ለሰጡን ሁሉ እናመሰግናለን። የቅናት በሽታ ህመሙ የከፋ የህሊናን አይኖች ጨርሶም ያጠፋ በዚህ ክፉ ደዌ የሰው ልጅ ሲለከፍ የተጣራው ነገር ይመስለዋል ሰፈፍ። ልቡም እያደላ ወደ ክፋት ወገን መሞትን ይመርጣል ሰውን ከማመስገን። ሕይወት ጦርነት ነው ዋጋህን የሚያሳይ መታገል ግድ ነው ስትኖር በዓለም ላይ። በገዛ እጁ ወድቆ በቁሙ እየሞተ መታገል ያልቻለ ልቡ እየታከተ የሚያነሳው የለም በፍቅር በእርዳታ በዚህች በመሬት ላይ ፍጡር ካልበረታ። ጥንቱን አልተሰራም ለሰነፎች ቦታ አይን የለውም አሉ የሰነፍ ልመና ወደ አምላክ ሲጸልይ ማታ በልቦና። መንገዱ ሳይመታኝ ባዋራ በጭቃ አድርገኝ ይለዋል ለአገሬ እንድበቃ እንጦጦ ተኝቼ ሐረር እንድነቃ። ከበደ ሚካኤል መርዝም መድኃኒት ነው ሲሆን በጠብታ እንዲሁም ለተንኮል አለው ቦታ ቦታ። ምን ቢሰለጥኑ ይራቀቁ በጣም ሁልጊዜ ደጋግሞ ብልጠት አያዋጣም። በእጅ የተበተቡት ተንኮል ዞሮ ዞሮ ማጋለጡ አይቀርም እጅና እግር አስሮ። መጽሐፉም ይለናል ሲያስተምረን ጥበብ ብልጥ ሁን እንደ እባብ የዋህ እንደ ርግብ። ስለዚህ በብልጠት ተንኮል ስትሰሩ በስቶ እንዳይገድላችሁ ገርነት ጨምሩ። ውስጥ ልቦናውን ራሱ መርምሮ ኀጢአቱን ክፋቱን በሐሳቡ ሰፍሮ ይህን ሁሉ በደል የሌለው መጠን አድራጊና ሰሪው እሱ መሆኑን ሕሊናው ተረድቶ ሲያስበው መንፈሱ ምን ፍጡር ይገኛል የማታፍር ነፍሱ መልሶ የማይንቅ ራሱን በራሱ። ከበደ ሚካኤል ጋሬጣና አሽሟጣጭ አንድ ነው ባሕሪያቸው የሚያልፈውን ሁሉ በመወጨቃቸው። ጋሬጣስ ቦጭቆም ያስቀራል በጥሶ አሽሟጣጭ ክፉ ነው ይከተላል ደርሶ። ንግሥት አግሪፒና የኔሮን እናት የተለየ ፍቅር ስላደረባት ልጇን አለመጠን ትወደው ነበር። ብዙ ሊቃውንቶች ገብተው በምስጢር ልጅሽ አንቺን ገሎ ይነግሣል የሚሉ ክፉ ትንቢት አለ ተጠንቀቂ እያሉ ሲመክሯት
ይትንቢት አልመስል ቢላት ልጄ ይንገስ እንጂ እኔ እንኳን ብሞት ምንም ቅር አይለኝ እያለች ስትኖር የተባለ ነገር ሳይሆን እንዳይቀር ንግሩም እንዲደርስ ንግሥት አግሪፒና በሕይወት ቆይታ ልጇም አደገና ለብቻ እንደ ልቡ ደልቶት እንዲኖር መንግሥቱን ከእናቱ ቀምቶ ሊያስቀር እሷንም ለመግደል ቁርጥ ሐሳብ አድርጎ ከወታደሮቹ ጨካኙን ፈልጎ ሂድ እናቴን ግደል አልና ሰደደው። የተላከው ሎሌ ኔሮን እንዲወደው ሰተት ብሎ ገብቶ ከንግሥቷ ቤት ራሷን በዱላ አንዴ እንደመታት ያ ትንቢት መድረሱ ትዝ ስላላት ራሴ ምን አጠፋ ሆዴን ምታው እንጂ ጸንሶ የወለደ ኔሮን ብሎ ልጅ አለችው ይባላል። ምስኪኗ ንግሥት እንደ እባብ በዱላ ተወግራ ስትሞት። ከበደ ሚካኤል። የቅኔው ውበት። የድንቁርና ሌት ጨለማው አለፈ፣ የማስተዋል ንጋት ብርሃን ተነጠፈ። ድካምና ሙያ ዕውቀትና ጥበብ መጣ እንደ ጨረቃ ተዘራ እንደ ኮከብ። ከአራቱ ማዕዘን የለየ ቦታ በምሥራቅ በምዕራብ ተገኘ ብልጭታ። ደመናውን ቀዶ ማስተዋል ፈለቀ፣ ትምህርት ተፋፋመ ተስፋፋ ደመቀ። ሆሜር አንዣበበ ከሁሉም በለጠ፣ ቦድሌር አፈዘዘ ፑሽኪን አናወጠ። ቪክቶር ሂጎ ላቀ ሼክስፒር ገነነ፣ ቨርጂል መምህር ሆኖ ተሾመ ተካነ። ጌታ አንጸባረቀ ኮርኔይ ትልቅ ሆነ፣ ሺለር ተከበረ ሶፎክላስ ተጋባ። ዳንቴ ተመረቀ ለታስም ተቀባ። ሰዎች የፈጸሙት ተግባርና ሥራ ክብደቱ ግምቱ ተሰፍሮ ሲጣራ ማዕረግ ሊሰጠው ሲደለደል ቦታ ቅኔ ተቀመጠች አክሊል ተቀዳይታ። በጥበብ አዳራሽ በእውቀት መኖሪያ ቤት ሁሉን የምታስንቅ ቅኔ ነች እመቤት። ስለ ዓለም ውብ ነች ሁልጊዜ ሙሽራ፣ መጎናጸፊያዋ ብርሃንና ጮራ። አብረቅራቂነቷ ነዲድ ነው እንደቶን፣ እሷን ደጅ ጠንቷል ዳዊትም ሰለሞን። አካሏ ህላዌ እሳታዊ ብርሃን፣ ዙሪያ በሙሉ ፋና ነው ውጋጋን። ዕውቀት ቢፎካከር መጽሐፍ ቢወዳደር፣ ሁልጊዜ ቅኔ ነች የድርሰቱ ጀንበር። ከበደ ሚካኤል። ሰው ቢበድላችሁ እስቲ አትናደዱ፣ ጠላትን አትጥሉ ክፉን ሰው ውደዱ። የክፉ ሰው ክፋት ጠቃሚ ነው ትርፉ፣ ያነቃቃችኋል እንዳታንቀላፉ። የልቦናው ስሜት እየተራራቀ ሁልጊዜ ወደ ላይ በጣም እየላቀ፣ በሥራ በጥበብ ግሎ ለመነሳት ቆስቋሽ ይፈልጋል የሰው ልጅ እንደ እሳት። ከበደ ሚካኤል። ይህ የሸገር ሼልፍ ዝግጅት ነው። ባለቅኔና ጸሐፌ ተውኔት ጸጋዬ ገብረመድኅን ስለ ስነ ግጥም ያለውን አስተያየት እሳት ወይ አበባ በሚሰኘው የግጥም መድብል መጽሐፉ ላይ አስፍሮት ነበር። አበበ ባልቻ ያንብብልና አብረን ካዳመጥነው በኋላ አንድ ጣዕመ ዜማ እናስከትላለን። ስነ ግጥምን እንደ ባለ ድንጋጌ ታሪክ። አንድ ምእመን የሃይማኖቱን ድንጋጌ ከማተቱ ይልቅ በቀጥታ እግዚአብሔርን በእምነት ማገልገሉ እንደሚበልጥበት ሁሉ ባለቅኔም የስነ ግጥሞቹን ያደራደር ሥርዓትና ድንጋጌ ፎርም ከማተቱ ይልቅ ቅኔውን ተቀኝቶ ደርሶ ፍሬ ሐሳቡን ኮንቴንት ማበርከቱ ይበልጥበታል ቢያሰኝም የግል አስተያየቱን ፈለግ ከጽሑፉ አነጻጽሮ በቅርብ መመልከቱ ደግሞ የብሩን ዝንባሌ ፈር ሊያሳይ ይችላል ይባላልና ሊሆን እንደሚገባ ሁሉ ሌሎች ያላቸውን ግምት ለሌሎቹ ትቼ እነሆኔም ራሴ ስለ ስነ ግጥም አነሳስ ያለኝን አንዳንድ ሐሳብ አስቀድሜ ባጭሩ ልንገር። ስነ ግጥም ከመሰረቱ ያው የገዛ የህይወቱ ሂስ ነው ይላልና ባለቅኔው ማቲው አርኖልድ። በጠቅላላው ያሰካኩ ሥርዓት እንደየምጣኔው ወይም እንደየስንኙ ቁጥር ልክ አይነተኛ ድንጋጌ ያደረገለትን ሐሳብ ወለድ፣ ልብ ወለድ፣ ስነ ጽሑፍ ብቻ ሳይሆን
ግጥሙ ቤት የሚመታ ወይም የማይመታን እንቆቅልሽ ሆነ ምሳሌና ተረት እንዲሁም በቃለ ውበቱና በቃለ ኃይሉ ወይም በድቀቱ ስምረት ለአእምሮ ለልቦናና ለስሜት የሚጥምን ባለስልትና ባለድንጋጌ የቋንቋ አደራደር ሁሉ ስነ ግጥም ፖኤትሪ ይሉታል። መቼም ኪነ ጥበብ ሁሉ ንጥር የሕይወት አካል ነውና ስርወ መነሾ በቀጥታ ከሰው የመሰረተ ፍጥረት ደመ ሕይወት ጋር ተጣምሮ ስለሚጠቃቀስ የስነ ግጥምንም የመጀመሪያ ጥሬ መልክ ያው እንደ ዳንስ እንደ ስዕልና እንደ ሙዚቃ ሁሉ አስቀድሞ በሕፃናት ጨዋታ ሲጨፈር ሲጫር ሲተረብና ሲዘፈን እናየዋለን። ቀጥሎም ኪነ ጥበብ ከቋሚ የኑሮና የመደበኛ ሥራ ክፍሎችም ጋር እያደር ተደጋግፎ ሲጠና እንደየሥራው አንጻር ለምሳሌ በሰርግና በቀብር ሥርዓቱ አማካዩንና የዘፈኑን የሙሾ ግጥሞች፣ በግብርና የግብርና ጠቀስ ግጥምና ዜማዎችን፣ በሃይማኖትና በአምልኮ ባዕድም የሚሆኑ ጠቀስ ባለ መዝሙር፣ ባለ ጸሎት፣ ባለ ወረብ፣ ባለ ወሸባና ባለ ዝየራ ግጥሞችን ተከባክቦ ይታያል። እዚህ ላይ ዋናው ተግባር ያው ሰርጉ፣ ቀብሩ፣ ግብርናው፣ ሃይማኖቱና አምልኮ ሲሆን ለየጉዳዩ የተደረደረው ግጥም ግን ለየተግባሩ ተቀጥላልነትና ማሞካሻነት ይዞ ኖሮ ማለት ነው። ይሁንና የሌላ ሥራ ክፍል ጥገኛና ተቀጥላ ከመሆን አልፎ ራሱን ችሎ እንደ ገበሬው ግብርናና እንደ ካህኑ ሃይማኖት መደበኛ የኑሮ ተግባርነት ሁሉ የስነ ግጥምም ተሰጥቶ ለሙያተኛው ዋናውና መደበኛው ተግባር ከመሆኑም ሌላ ያው እንደየቋንቋው ያደራደር ስርዓት ድንጋጌ የግል ዘይቤና የይዞታ ምዳቤ ዲሲፕሊን በጣዕሙ በድቀቱ በቃለ ውበቱና በቃለ ኃይሉ ወዘተረፈ ለዕለቱ ብቻ ሳይሆን ለየጊዜው ሽግግርና ለየተከታታዩ ትውልድ ተቀባይነቱን አስፈትኖ ሲደረጅ ስነ ግጥሙ ዘላቂ ኪነት አርት ወይም ጥበብ ወደ መሰኘቱ ቋሚ ደረጃ ደረሰ ማለት ነው። በዚሁም ይዞታና ድርድር በአንድ አንጻር እንደ ሌሎቹ ኪነ ጥበባት ሁሉ ስነ ግጥምም ከየትውልድ ሀገሩና ከየወራሹ ወገን የስልጣኔ ዘመናት ግስጋሴና ውድቀት ጋር ታድሞ አብሮ ገስግሶና አብቦ አብሮ ወድቆና ተደምስሶ ወይም ደጋግሞ ታድሶ ወይም ከናካቴው ጠፍቶ ቢቀርም እንኳ አብዛኛውን ጊዜ የመሰረተ ቋንቋውን ቅድመ ድንጋጌና የራሱንም ስያሜ ይዞ እናገኘዋለን። ይሁንና በሌላው አንጻር ደግሞ የግብርና ተግባር ሆነ የልቅሶ ስነ ስርዓት የአማካይ ስነ ግጥሞቹን የመሰረት ድርድርና ድንጋጌ ለይቶ ሳያስቀር ያው እንደ ልጆቹ የየትውልድ ጨዋታና ተረብ እንደ ጦርነት ስትራቴጂና እንደ ወይዛዝርት ያለባበስ ወግ አንዳንዴ ስያሜውን ይዞ ድንጋጌውን ብቻ ወይም ድንጋጌውን ይዞ ስያሜውን ብቻ እንደየዘመኑ የስልጣኔ እድገትና ውድቀት የምርጫ ውርስና የገድፎ ውርስ ሚውቴሽን ኢን ሴሌክሽን ጣዕምና ዝንባሌ ይለውጣልም ተለውጧል ይለወጣልም። ምክንያቱም በጠቅላላው የኪነ ጥበብ ወይም በተለይ የስነ ግጥም ታሪክ የየቋንቋውን ያደራደር መሰረተ ድንጋጌ በየዘመኑ አበላልጦ ማርቀቁ ብቻ ሳይሆን በየዘመኑ ከሚወራረሱት የሌሎች ቋንቋዎች ልዩ ልዩ ያደራደር መሰረተ ድንጋጌዎች ጋር ከይዞታቸው ምዳቤና ዲሲፕሊን ከየምዳቤያቸውም ቴክኒክ ጋር ያደረገው የእድገትና የውድቀት ታሪክ ጭምር ነው መባሉ የኪነ ጥበብ መልእክት ከሰው ተፈጥሮ ወደ ሰው ሆኖ ተቀባይነቱም እንደየዘመኑና እንደየትውልዱ የጣዕምና የዝንባሌ ዳኝነት የሚመጠን ስለሆነ ነው። ለምሳሌ ከክርስቶስ ልደት በፊት በ7ኛው ዓመተ ዓለም ግድም በሆሜር የተቀመረው የኢሊያድና የኦዴስ ኤፒክ የተሰኘው የግሪክ ስነ ግጥም አስቀድሞ የነማንን ስርዓተ አምልኮ ባዕድ ተንተርሶ የተገኘ የዜማ ምዳቤ መሆኑ ብቻ ሳይሆን ከነማን ቋንቋ የግጥም ስርዓት ድንጋጌ ጋር ተወራርሶና ተዳቅሎ የወጣ መሆኑን ጭምር የቅድመ ኤሌናውያን ባለታሪኮች ሲነግሩን መጀመሪያ ወዲያው የሆሜር ኤልያድና ኦዴስ ተቀምሮ 30 ዓመት ሳይሞላው ባለቅኔዎቹ ካሊኑስና ቲያራታኡስ የኤፒክን ሄክሳ ሚተር የኤፒክን የስንኝ ስልት ቁጥር ድንጋጌ ለውጠው ወይም ቀላቅለው ኤሌጂ
ባሰኙት የስንኝ ስልት ቁጥር ድንጋጌ ሲቀኙ ደራሲው ሴፒሲስ ደግሞ 80 ዓመት ባልሞላው ጊዜ ውስጥ ከሥርዓተ አምልኮ ባዕዱ የዜማ መሠረት ምዳቤ ውስጥ የተከፋዮቹን አደራደር ቀይሶ ጻፈ። ዛሬማ እንኳን እና ሆሜር ኤፒክ የቀድሞውም የአደራደር ሥርዓተ ድንጋጌ አያሌ ጊዜ መለዋወጡ ቀርቶ የምዕራባውያን ስልጣኔ ምንጭ ተብሎ የሚታመንበት ቋንቋው ጭምር ያደር ተትቶና በትውልድ ሀገሩ እንኳን ሳይቀር እጅግ እስከሚያሳስት ድረስ ቢቀያየርም የኤፒክ ሄክሳሜትር የመሠረት ስንኝ ስልት ቁጥርና ስያሜው ግን እንደነበረ ለመታወቁ ያህል አሁንም ይታወቃል። በቀድሞ ደረጃ ከተሆኑ አይሁን እንጂ በጥንታዊ የግሪክ ጥናት ትውስታ ጊዜም ይሰራበታል። ነገር ግን ከያሌ ቋንቋዎችና ከየስነ ግጥማቸው የመሠረተ ሥርዓት ድንጋጌዎች ጋር ለአያሌ የምዕት ዓመታት ተወራርሷልና በቅድመ ፍጥረት አባትነቱ ዛሬም ተከብሮ ይኖራል። በጊዜው እንደሱ ገናና ከነበሩትና ለምሳሌም ክርስቶስ ራሱ መጀመሪያ ሰብኮበት ነበር ተብሎ እንደሚታመነው እንደ አረማይክ ቋንቋ ግን ከነስነ ግጥም ድንጋጌዎች ጋር ጨርሶ አልጠፋም። የሁለቱ የታሪክ ልዩነት ይህ ነው። እንደዚሁም የአክሱማውያን ስልጣኔ ተነስቶ በደመቀበት ከክርስቶስ ልደት በፊት በ6ኛውና በይበልጥም እስከ 4ኛው ዓመተ ዓለም ግድም እንደነ አስታርና አልሙጋ ያሉት የሳባውያን ሥርዓተ አምልኮ የኩሽንም ወገን ሥርዓተ አምልኮ ተንተርሶ ከኒህና ከሌሎች ቋንቋዎች ተወራርሶና ተዳቅሎ የተፈጠረው የግዕዝ ቋንቋ በየጊዜው ቀምሮት ከነበረው ከስነ ግጥሞቹ የመሠረት ሥርዓተ ድንጋጌዎች ውስጥ ዛሬም በእኒሁ ቋንቋዎች በተለይም በኩሽና በሳባዊው የአረብ የስንኝ ስልት ድንጋጌዎች ውስጥ መገኘታቸው የታሪክ እንጂ የአጋጣሚ ጉዳይ ሆኖ አይደለም። ለምሳሌ ከግዕዝ ቅኔ በተለይ የወል ቤት የምንለው ባለ 6 የስንኝ ስልት ቁጥር ድርድር በአረብኛ በሱዳኑም የዳንጉላዊስና የማሐስ የጥንት ኑባያውያን በሶማሌ በኩሽ በኢትዮጵያም የኩሽና የሴም ዲቃላ ቋንቋዎች የግጥም ድንጋጌ ውስጥ ልክ እንደ ግዕዙ ድርድር በጥራት ተሳክቶ እናገኘዋለን። አስታር የተሰኘቱም የሳባውያኑ ሴት ጣዖት በሥርዓተ አምልኮ ባዕድ ዜማና በጽላትም ቅርጽ ከጥንተ ምስሯ ሴት አምላክ ከአስቶር ጋር ስለምትመሳሰል የሚቶሎጂ ምሁራን መወራረሳቸውን ይነግራሉ። እንግዲህ በጠቅላላው በአንድ ፊት እንደ ኪነ ጥበባት ሁሉ የሥነ ግጥምን ድንጋጌ ይሄኛው አይነት ብቻ መሆን አለበት ወይም ደግሞ ከዚህኛው ቋንቋ መሠረት ድንጋጌ በተወረሰው አይነት ብቻ መወራት አለብን ወይም ደግሞ ከዚህኛው የቋንቋ መሠረተ ድንጋጌ በተወረሰው አይነት ብቻ መመራት አለብን ብሎ መወሰን ያው ከተወሰነ አእምሮ የሚወጣ ድፍረት ነው ብንልም፣ በሌላው መልኩ ደግሞ ቁጥሩን ሚተሩን ወይም ምቱን የተመደበ የስንኝ ስልትና ቤት ባልደነገገው የቃላት መረን አሂዶ እነሆ ስነ ግጥም ማለቱም የባሰ ጸያፍ ማሰኘቱ ሳይሳነን ከላይ እንደጠቀስኩት እንደ ምእመኑ ሃይማኖት አይነት ባለቅኔም የስነ ግጥሞቹን ያደራደር ድንጋጌ ከማተቱ ይልቅ ቅኔውን ተቀኝቶ ደርሶ ማበርከቱ ይበልጥበት ይመስለኛል። ስለሆነም ለምሳሌ አብዛኛዎቹ የኔ ግጥሞች ካሁን ቀደም ብዙዎቹ ጠይቀውኝ እንደመለስኩት ሁሉ እስካሁን ከተለመዱት ከዋነኞቹ ከግዕዝ እስከ አማርኛ ውርስ የሥነ ግጥም ድንጋጌዎች ውስጥ ማለት የወል ቤት እንዳልነው ባለ 6 2 ባለ 3 አረግ፣ እንደ ቡሄ ቤት በሉ ባለ 2 ወይም እንደ በገና እንጉርጉሮ ቤት ባለ 6 3 ባለ 2 አረግ፣ እንደ ሆያ ሆዬና እንደ ሰንጎ መገን ቤት ባለ 5 ወይም ከኒህ ከዋነኞቹ ተቀላቅለው በመዋለድ እንደተባዙት ለምሳሌ እንደ መዲና ከነስሙ መዲና ከሰንጎ መገንና ከቡሄ ቤት በሉ አፈራርቆ እንደሚደረደረውና እንደሚደረደሩት የብዙዎቹ የኩሽ እና የሳባውያን አረብ ዲቃላ ቋንቋዎች የዘልማድ ሕግጋት ሳይሆን የቁጥሩን መለያ መሠረት አንድ ራሱን በ8 የስንኝ ስልት ድንጋጌ ላይ ስለምደረድረው ብቻ ነው። ይህም በአደራደርና በሰረዝ ነጥብ ተከፍሎ ይታያል። አንዳንድ መምህራን የዚህን ድንጋጌ ዘይቤ ወይም ስታይል ስም ስላላገኙለትና እኔም ስላልሰየምኩት የጸጋዬ ቤት ይሉታል። 8ቱን ስንኝ አብዛኛውን ጊዜ ቋሚ አድርጌ የምከፍለው በአራት አረግ ነው። አልፎ አልፎ ግን በ2 እና በ3 በ2 በ3 እና በ3
በሶስትና በሁለት በማፈራረቅ እየከፈልኩ መደርደሩም የለውጥንና ያለማሰልቸትን ጠባይ ማስገኘቱን ስለገመትኩ ነው። በተጨማሪም በተለመደው የወል ግጥም ድርድር የጻፍኳቸው ጥቂት ግጥሞች አሉ። ከዚህ ሌላ ስለ ቦረንና ስለ ከፋ በጻፍኳቸውና በተረጎምኳቸው 3 ግጥሞች ብቻ ያንኑ የኦሮሞን ኩሽ ማክማክሳና ሙርቲ የተሰኘ ባለ 2 በ4ና በ4 በ2ና በ5 በ2 በ3ና በ2 ሐረግ የሚፈራረቅ የሰኔን ስልት ድንጋጌ ተከትዬ ለምሳሌ ያህል ያሰፈርኳቸው አሉ። እንግዲህ ቀድሞ እንደተባለውም ባለቅኔም የዚያው የባህሉን ቅርስ አቆይቶና መግቦ ላወረሰው የገዛ ሕዝቡ የስሜት ጫፍ ተቀጥላ እንደመሆኑ ከጆሮና ከአንደበቱ ድምፅ የተቀመረውን ስልት በራሱ ዘይቤ እያስተጋባ ቅርሱን በልዩ የምስክርነት መለዮ ሲያድስና ሲገልጽ ቆይቶ ኖሮ ማለፉ የተለመደ ሲሆን 2 ባልቴቶችም በራሱ ዘይቤ እያስተጋባ ቅርሱን በልዩ የምስክርነት መለዮ ሲያድስና ሲገልጽ ቆይቶ ኖሮ ማለፉ የተለመደ ሲሆን 2 ባልቴቶችም 3ኛይቱ ቤት በቀመሱት የቡና ጣዕምና ቃና ባይስማሙ የሕይወት አካል ኪነ ጥበብ እንደ ሕይወት ቅመም ቃናው ለልዩ ቀማሾች የተለያየ ሆኖ መታየቱን እንጂ ባህሪው ከቶ ያልተለመደ ጉዳይ መሆኑን አይነግረንም። ይሁንና ባለቅኔው አልፍሬድ ሃውስማን መድኃኒት ቀማሚዎች ጨው የሚለውን ቃል እንደሚያስቡት እኛም ስነ ግጥም የሚለውን ቃል እንዳናስበው አደራን ጠብቅ ሲል በሌላ መልክ የዚሁኑ የነበረ የልዩነት ነጻነት መንገሩ ይመስለኛል። በዚህ መጽሐፍ የተጠረዙት ግጥሞች ጠቅላላ የግጥም ስራዎች ሳይሆኑ ከድምሩ ውስጥ ከየአይነቱ መርጬ ያቀረብኳቸውን ብቻ ነው። ከዚህም ሌላ ለአንባቢያን ላስታውስ የምወደው ለምሳሌ እናት ማለት ሀዳ ለሚለው የኦሮምኛ የኩሽ ቃል ዳ ለተሰኘው ትክክለኛ የልሳን ምልክት በቀደምቱ የኢሮግሊፊክ ፊደል እንጂ በኋለኞቹ ወራሾቹ በሴማውያን ወይም በግሪክና በላቲን ፊደሎቹ ስላልተመደበለት እነሆ ለጊዜው ደ የተሰኘው የሳባውያን ወይም የግዕዝ ፊደል አናት ላይ የተለየ ምልክት አስቀምጬ ይህን ቁም ሰረዝ በማከል እያሰኘው መጠቀሜን ነው። ስነ ግጥም እንደ ቃለ ሕይወት ፈለግ ፍሬ ሐሳብ የኪነ ጥበብ ፈለግ በሚውተበተብበት ዋዜማ ጠንቋይ ጠቢብ ነውና በአፈሊቃውንቱ ወረርሽኝ ብዛት እንደ ኮካኮላ የማስታወቂያ ግጥም አይነቱ ጭምር የነገውን ትውልድ የስነ ባህል ስፍራ ተክቶ የሕፃናቱም አንደበት በእንቆቅልሹ አቡጊዳ ሲታጠንና ሲጣነጽ እያየ ነው። የባለቅኔው ብዕር መልእክቱን ሁል ጊዜም ወደ ተረሳው ወደ አበው ጥንተ ድንጋጌ እንጂ ወደ አዲሱ ዓለም የሕይወት አይላክ ብንል ሌላው ቀርቶ እነ ድራይደን እንኳ የሞራል እውነታም የባለቅኔው ፍቅረኛ እኮ ናት ይሉናል። ይህም ማለት የዘልማድ ንፍገት ያጥላላውን እውነታ ደሞ አባብሰን በይበልጥ ለማገሉደፍ ሳይሆን ይልቅስ ውስጣዊና ሕያዊ ባህሪውን መርጦ አንቅቶ በታክሎ በአስተዋይ ሕሊናችን ውስጥ ቁስሉን የመፈወሱም ጥረት ለስነ ግጥም ያው የኖረ ጠባዩና ደመ ሕይወቷ ነው። መቼም ቢሆን የእውነት ፍቅር ያነጠራትን ዘላለማዊ ኪነ ጥበብ አእምሮ የገራው ስሜት ይፋ ያወጣታል ይላልና ኮልሪጅ። ግሪኮች ባለቅኔዎቻቸውን ለሁለት ከፍለው የአንደኛውን ወገን ድንጋጌን ተከባክበው የሚቀርጹ ሲሏቸው የሁለተኛውን ደግሞ ቃለ ሕይወትን አንቅተው የሚጸንሱ እንደሚሏቸው ይገልጽና ደራሲው ጊልበርት ሁለቱም ወገን እኩዮች ናቸው፣ ያም ሆኖ ያንዱ እኩያነት ከሌላው ያይላል ይላል። የስነ ግጥም ህሊና በየትውልዱ የሕይወት ተአምር የመደነቅ ሕዋሷን እያደር ቆዳዋን በሚቀይርባት ንፍገት ስትገደብ ሁሉን አወቅ የምጸትኝነት ባህሪዋ ይተናነቃትና ለጋ ሐሳብ የምትጸንስበትን ልቦናዋም እየጠበበ ትነጥፋለች። ሁሉን አወቅነት የኔነት ኢጎ ህልውና፣ ሁሉን ጠየቅነት ደግሞ የመፍጠርን
የልብ ወለድን ጽንሰ ህልውና ያስከትላል እንዲል ባለቅኔው ብርኔን ዘለቄታ የሚኖረው ስነ ግጥም የሰውን ልጅ ዘላለማዊ የሐቅ እውነታ ሊያቅፍና ሊያበስር ይሻዋልና ወርድስወርዝ ለጆን ዊልሰን በጻፈለት ደብዳቤው ይህን ጉዳይ ተመራምሮ ሲመልስ የግጥም ኪነት ሰብአዊነታችንን የሚያስደስት ትርኢት ነው ስንል ሰብአዊ ፍጥረታችንንም የማይሸነግል መሆኑ ይታወቃልና ካለ በኋላ ይህንኑ እንዴት ከመንፈሳችን እንደምናገናዝበው ሲያስረዳ እርቃነ ልቦናችንን ወደ አለባሌው ሰው የየዕለት ሕይወት ገልጠን ተፈጥሯችንን በተፈጥሮ ገጽ ከማስተዋል የምንቀምረው ሲሆን ነው ይላል። ሸክላ ሰሪ ጡቧን ተፈጥሮ እኛን ከልዩ ትቢያ እንደምትቀርጹሉ ባለቅኔም ኪነትን ከምርጥ ቃለ ሕይወት ዳግመኛ ፈጠረ ሲባል ተፈጥሮ የለገሰችው ዕድሜዋንም በሕይወት ዋጋ ላይ እንደ ማዕድን ፈትኖና አንጥሮ ፍሬዋን ብቻ የማብሰር ግለኛ ጥረቱን ያ ለማንም ሰው ከሚሰማው ይፋ ስሜት ለሕፃኑ እንኳ ከሚሰማው ይፋ ስሜት ሌላው በተደሰተ ከሚያስደስተን ሌላው ባዘነ ከሚያሳዝነን ነፍሱን ከነፍሳችን ከሚያጣምረን የፈለቀ ያ ነው የኪነ ጥበብ ደመ ሕይወት ይለዋል ቶልስቶይ። በኪነ ጥበብ የተሰጠው ግዳጁ ተዳክሞ ተጭለምልሞ ነፍሱን ሲያሳድፍና የስሙን ጩኸት በምጥ በማስተጋባቱ ብቻ ዕለታዊ ተደማጭነትን እንደ ጥቅም ሲቃርምና ሲዘርፍ ግን ያማ የኪነቱን የእውነታ አቅጣጫ ስቶ ብዕሩንም አሳተ ማለት ነው ይላል ብሮንስኪ። ያም ሆኖ በሌላ መልኳ ስነ ግጥም ሕይወትን ተቻችሎም ሆነ አተኩሮ ለመዝለቅ ሲባል ህሊናን በህሊና የመፈተን ውጤት ስትሆን አንዳንዴም ከብቸኝነት ህልውናችን ውስጥ ብቻ የምትደመጥ ሙዚቃዊ ፊደል ናትና የኑሮን ውትብትብ ጠልቀን ሰርስረን ገብተን አገኘን የምንለውን ፍሬ ሐሳብ መንጥቀን አውጥተን በአደባባይ ስንገልጥ ቃልን በውበት በድቀትና በአክብሮት እንዲንጸባረቅ ካደረግነው የየፈንታችንን ጸንሰን አሳልፈነዋልና ቃልን ገደፍክ አንባልም። ቃል ኃይል ነውና፣ ቃል ውበት ነውና፣ ቃል እውነት ነውና፣ ቃል ሕይወት ነውና። አስቀድሞ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያም ቃል እግዚአብሔር ነበረ እንዲል ጸጋዬ ገብረ መድኅን 1965 ዓመተ ምህረት። የዛሬው የሸገር ሸልፍ ዝግጅታችን ተጠናቋል። ላቀረብናቸው ጽሑፎችና ባለመብቶች ጣዕመ ዜማዎች ባለመብቶች ሁሉ በእናንተ በአድማጮቻችንን ስም እያመሰገንን ጉዳያችንን እናበቃለን።